ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? የጌር በሚል ተከታታይ የማቀርብላችሁ 109ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ኖቬምበር 2 ነው። እኔ ምን እንደሚሻለን እኔ እግዚአብሔር ይወቅ እንጂ አይ ዶንት ኖ ማለት ምንሆን አይደለንም ማለት ብቻ እዚህ ሀገር ስር ነቀል የሆነ ለውጥ ካልመጣ ሰው በሙሉ ማሰብ ያለበት እንዴት አድርጎ ይሄን ሀገር ጥሎ እንደሚሄድ ነው ማሰብ ያለበት ነው ብላችሁ እውነቴን ነው ብላችሁ አይሆንም ማለት ሆፕለስ ሰው እንዴት እንደዚህ ላይክ ነው the only viable option ወይ ሆ ብሎ ተነስቶ የሚያደርጉትን አውቆ አዲስ ለውጥ መምጣት ነው ወይ ደግሞ ካልሆነ እልም ማለት ችግር የሌለበት ዓለም ባይኖርም ምንድነው የሚባለው ቢያንስ ከሰው ጋር መቸገር ይቻላል ከእንስሳ ጋር እንደ እንስሳ ከሚያስቡ ሰዎች ጋር ከመቸገር ማለት ነው። እንግዲህ ዋስትና ስለመስጠት ይላል። ይሄ በዚህ በእንትን ውስጥ ነው ያለው ስቲል በሬጅስትሬሽን አክት በሚለው ክፍል ውስጥ ነው ያለው። ዋስትና ስለመስጠት ይላል። 9ኛ የሀገር ውስጥ አልሚ ቤቱን ሳይገነባ ለቤት ፈላጊዎች በቅድሚያ በሚሸጥበት ወቅት የሚከተሉትን የዋስትና ቅድመ ሁኔታዎች ማሟላት አለበት ይላል። የሪል ስቴት አልሚው በቤት ቅድሚያ ሽያጭ ስልት ለመስራት መፈለጉን አግባብ ያለው አካል አሳውቆ ፍቃድ ማግኘት አለበት። እንግዲህ ፕሪሴል ሃውስ የሚያደርግ ከሆነ የከተማና መሰረተ ልማት ዘርፍ የሚባለው ጋር ሄዶ ፍቃድ ያስፈልገዋል ነው። ኦኬ ማለት ይሄ ሬጉላተሪ አክት ነው። ፕሪሴል እንዴት እንደሚሰራ ምናምን ትክክል ነው ይመስለኛል። ከቤት ገዢዎች የሚሰበሰበውን ገንዘብ አግባብ ያለው አካል ፈቃድ መሰረት በሚከፈተው የዝግ ባንክ ሂሳብ ገቢ ማድረግ ወይም ማስያዝ ገቢ ማድረግ ወይም ማስያዝ አሁን ምን ማለት ነው? እነሱ ፕሪሴል ሃውስ ሊያደርግ ነው ብሎ ለሱ ሰጥተውት እሱ ወስዶ ነው የሚያስገባው። ያለው ፈቃድ መሰረት በሚከፈተው የዝግ ማድረግ ወይም ማስያዝ ማለት ነው። ዲፖዚት ማኒ ኮሌክትድ ፍሮም ባየርስ ኢን ክሎዝድ አካውንት። አሁን አማርኛውና እንግሊዝኛው ትርጉሙ ደግሞ ማስገባት ወይም ማስያዝ ይላል። ምን ማለት ነው? ማስያዝ ማለት ምን ማለት ነው? መያዣ መስጠት ማለት አይደል? ማስገባት ማለት ዲፖዚት ማድረግ ማለት ሁለቱ ለየቅል ናቸው። ደግሞ ገዢው አማርኛው ነው እንግሊዝኛው አይደለም። ምን አይነት አጻጻፍ ነው? እንግዲህ እና ደግሞ ማስያዝ አይደለም የተፈለገው እኮ ምንድነው ነው ማለት አሁን ለምሳሌ የህንዱ የሚያስቀምጠው ምንድነው ነው ክሎዝድ አካውንት ውስጥ የሆነ ከባንክ ጋር አሬንጅመንት ይፈጠርና ገብቷቸዋል። አሬንጅመንት ይፈጠርና ሊስትድ ከሆኑት ከሚታወቁት ባንኮች ለምሳሌ አሁን እሱ በህንዱ 500 ሺህ ብር በላይ ካፒታል 500 ሺህ ሩጲ በላይ ካፒታል ያላቸው ወዘተ ወዘተ እዛ ሄደ በዝግ አካውንት ይቀመጥና ዲፖዚት ሲያደርጉ ከዛ 70% የወጣ ያ 70% እንደ 100% ይቆጠርና በፌዝ ይለቀቃል ነው። በፌዝ ስላችሁ በፕሮጀክቱ ፌዝ። አሁን ለምሳሌ መሰረት ሲያወጣ እና ያ መሰረት ማውጣቱ በኢንጂነር ሲረጋገጥለት፣ በአርክቴክት ሲረጋገጥለት፣ ቴክኒካል አስፔክቱ ማለት ነው። ፋይናንሻል አስፔክቱ ደግሞ በአካውንታንት ሲረጋገጥለት 20% ይለቀቅለታል ምናምን። ራሱን የቻለ ፋይናንሻል ስኪም አለ። ስለዛ ምንም ያነሳው ነገር የለም የሚለው ምንድን ነው ያልገባል ይቀመጣል ምናምን እንትኑን ለማገዝ ነው የሚመስለው። ሪል ስቴት ዴቨሎፐር ምንም እንደዚህ አይነት ነገር የሚያወራ አሁን ለምሳሌ እንደዚህ አድርገው ከባንክ ጋር አሬንጅመንት ይፈጠራል። ያቺ የገባችሁ ብር የምትወጣው በዚህ በፌዝ ነው የምትወጣው። መጀመሪያ 20% ከዛ የሚቀጥለው 40% 60 እያለ ነው የሚወጣው። ያም የሚወጣው ደግሞ እያንዳንዱ ፕሮጀክት በኢንዲፐንደንት በሆነ ኢንጂነር ቬሪፋይ ሲደረግ፣ በኢንዲፐንደንት በሆነ አርክቴክት፣ ኢንዲፐንደንት በሆነ ቻርተርድ አካውንታንት፣ እንደገና ደግሞ ፕሮጀክቱም ራሱ ኤቭሪ 6 መንዝ ኦዲት መደረግ አለበት ወዘተ። እንደዚህ አይነት ነገር ታያላችሁ አታዩም ነው። ለማን ነው
ሊያዘርፋቸው ነው የሚመስለው እኮ ሰዎች ገዢዎቹ። የሚመለከተው አካል የሪል ስቴት አልሚው በቅድሚያ መሸጥ የሚፈልገውን ቤት መስሪያ ቦታ የይዞታ ማስረጃ ቤቱ ለተጠቃሚዎች ተገንብቶ እስከሚተላለፍ ድረስ እንዳይሸጥ እንዳይለወጥ እንዲታገድ ሊያደርግ ይችላል። የሚመለከተው አካል የሪል ስቴት አልሚው በቅድሚያ መሸጥ የሚፈልገውን ቤት ሱማ ራሱ እንዴት ነው ከሆነ በስመ አብ ኧረ በእናታችሁ ለምን እዚህ እንደመጣው የሚመለከተው አካል ፈቃድ ሰጪ አይደለም። የሚመለከተው የተባለው የከተማና የመሰረተ ልማት ዘርፉ ካለ ነው ምላችሁ። ዘርፍ የሚባል ምንድን ነው? ዘርፍ እኮ ማለት ዘርፋፋ ውስጡ ብዙ ነገር ዳይሬክቶሬት ሊኖረው ይችላል። ነው ገብቶች ዲፓርትመንት ሊኖረው ይችላል። ዲቪዥን ሊኖረው ይችላል። ምንድን ነው ነው ዘርፍ በጣም ቡልቃቃ ነገር ነው። ነው ኢትስ ኤግዚስተንስ ኢዝ ኮስቲናብል ኢን ዴፊኒቲቭ ማለት ነው። ግን ካለና ቅድሚያ ፕሪሴል ሃውሲንግ ፈቃድ የሚሰጥ ከሆነ ፈቃድ ሲሰጥ he has authority to say to do blah 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 things እንገብቷቸዋል ማለት እንደዚህ ነው የምሰጠው፣ እንዲህ ካደረግክ በኋላ እንዲህ ማድረግ አትችልም ወዘተ ውስጥ ፈቃድ ሰጠ ነው። አሁን አንተ እዚህ ጋር መጥተህ ስለዚህ የምታወራው ምንድን ነው የምታወራው? የዚህ አንቀጽ ዝርዝር ድንጋጌ በደንብ ይገለጻል። ቡትቷ እብድ እንግዲህ 10 ይልና ሰፖርት ፕሮቪዥን ወይም ድጋፍ ስለመስጠት የሪል ስቴት አልሚው የቤት ገዢዎችን የህንፃ መግለጫና ሌሎች አስፈላጊ መረጃዎች የሪል ስቴት አልሚው የቤት ገዢዎችን የህንፃ መግለጫና ሌሎች አስፈላጊ መረጃዎች አይ ነገር እንደው እንደዚህ ይቻላል እንዴ? ይህን አላለውም ያው ግዴታዎች ብሎ የሪል ስቴት ቤት ገዢዎች ግዴታዎች የሪል ስቴት አልሚዎች ገዢዎች ግዴታዎች ብሎ ከዘረዘራቸው ውስጥ አልሚ ግዴታዎች አልሚ መሰረታዊ አገልግሎት ግንባታ ማለትም እዛ እንደተጠበቀውን ያለ ፍላጎት ፈቃድና በሪል ስቴት ልማት የሚሰጥ የውሸት ቤቶችን መሬት ይዞታና ህጋዊ የተረከበ መሬት ላይ መስራት አይችልም። ከሚመለከተው የመንግስት ይዞታ ማረጋገጫና የግንባታ ፈቃድ የሪል ስቴት ልማት ፈቃድ ቅጂዎች ከውል ሰነዱ ጋር ለደንበኞች መስጠት አለበት ያለ መሰለኝ አይደለም። ይሄ ሰባተኛው how is this different from the provision? ምክንያቱም አሁን በዚህ ሰባተኛው ላይ የሚለው ምንድን ነው? ከሚመለከተው የመንግስት አካል የተሰጠውን የይዞታ ማረጋገጫ that means ቦታውን በሊዝ ወስጃለሁ፣ የይዞታ ማረጋገጫ፣ የግንባታ ፈቃድ፣ የሪል ስቴት ልማት ፈቃድ፣ ስቴት ልማት ፈቃድ ቅጂዎች ከውል ሰነዱ ጋር ከውል ሰነዱ ጋር አያይዞ ለደንበኛው መስጠት አለበት ብሎ እዚህ ጋር አስቀምጧል። ስቴፕሌት አድርጓል። አሁን የሪል ስቴት ቤት ገዢዎች ግዴታ አለ። ዋስትና ስለመስጠት ዋራንቲ ይላል። ይሄ ዋራንቲ ነው ወይ ፕሪሴል ለምሳሌ ነው። የሪል ስቴት አልሚው የቤት ገዢዎችን የህንፃ መግለጫና ሌሎች አስፈላጊ መረጃዎች ለቤት ገዢዎች ማስረከብ አለበት። ኦኬ እዚህ ጋር የሚለው የቤት ገዢዎችን የህንፃ መግለጫና ሌሎች አስፈላጊ መረጃ ይህንንም ያለ ይመስለኛል። ይሄ እንግዲህ ሰባተኛው ላይ ነው አይደለም። አምስት ስድስት ሰባት ነው በገባው የሪል ስቴት ግብይት ክፍያዎችን በባንክ የሪል ስቴት ግብይት ክፍያ ሰነድ
ሕጋዊ ለዚህ አንቀጽ ዓላማ መሰረታዊ ለመት ነው የሪል ስቴት ቤት ገዢዎች በገባው ውል መሰረት የሚጠበቅበትን ክፍያ በገዛው ግንባታ የውለት ለማጠናቀቅ በሚፈለጉ ማስረጃዎች ማቅረብ በግዴታ በዋስትና ስለመስጠት ሪል ስቴት አልሚው የቤት ህንፃዎች ገዢዎችን ህንፃ መግለጫና የህንፃ መግለጫ የሚል ነገር አላየሁም። ሰዎች የሆነ ቦታ ያየው መሰለኝ። ቆይ አንዴ እዚህ ጋር 6 ላይ አሁን ምን ይላል መሰላችሁ? 6 ላይ የሪል ስቴት አልሚ ግዴታዎች ብሎ በሚለው ማለት ነው። የሪል ስቴት ይሄኛው ማለት ነው። የሪል ስቴት አልሚ ግዴታዎች ብሎ የሚለው ላይ እዚህ ጋር መጥቶ ምን ይላል? የመኖሪያ ቤት ባለቤቶች ማህበር እንዲቋቋም ያበረታታል፣ የህንፃ መግለጫ ያስረክባል ይላል ብሏል። አሁን ያለ ከዛ ደግሞ ውረዱና አሁን እንግዲህ 10ኛው ላይ ነውና ተመልከቱ። 9 10 ድጋፍ የሪል ስቴት አልሚው የቤት ገዢዎችን የህንፃ መግለጫ እና ሌሎች አስፈላጊ መረጃዎች ለቤት ገዢዎች ማስረከብ አለበት። ይሄ የሰው ጭንቅላት ነው ማለት ሀገር የሚመራ ህግ ማውጣት ማለት እኮ ሀገር መምራት ነው። ሀገር የሚመራ ሰው እንደዚህ አይነት ህግ ያወጣል። አግባብ ያለው አካል የቤት ገዢዎች በጋራ ህንፃ ቤት ባለቤትነት አዋጅ እና በህብረት ስራ ማህበራት አዋጅ መሰረት በማህበር እንዲደራጁ ድጋፍ በማድረግ ማህበራዊና ኢኮኖሚያዊ ጥቅሞቻቸውን በጋራ የሚከታተሉበት ስርዓት መዘርጋት። እንደው አይ ዊሽ ዳት ዴይ የኢትዮጵያ እነዚህን የምንቀብርበት ቀን እግዚአብሔር ያምጣው። እነዚህ ይህን አስተሳሰብ ነው የምላቸው። ማህበር አደራጅ፣ ማህበር ተደራጅተው ጥቅማቸውን ያስጠብቁ ወዘተ ወዘተ። ልቆጣጠር ነው እኮ ነው። ሶሻል ኮንትሮል ነው። ራስን ተቆጣጠር። ምንድነው? ራስን አልጠበቅ ሰው ልጠብቅ ትላለህ። ራስ ጠባቂ ያስፈልጋል። የሪል ስቴት ዘርፉን ለመደገፍ የተለያዩ የማበረታቻ ስርዓቶች ሊዘረጉ ይችላሉ። እንትና ኢዲያሚን እንትን ይል ነበር አሉ። ሰምታችኋል? አይ ዶንት ኖ እውነት ከሆነ አፍሪካ ዩኒየን ስብሰባ ላይ መጥቶ ነፃ የሚያወጣ ጦር አለን ይላል። ደቡብ አፍሪካን ከአፓርታይድ ነፃ የሚያወጣ ጦር አለን ምናምን ሬዲ ነን። እውነት መስሏቸው ስብሰባ ነው። የስብሰባ ሞቀታ ላይ ነው እንጂ ምንም ቆሽማዳ መሀይም እንትን ቤት የሪል ምንድን ነው ስሙ ምንድነው የኢንዱስትሪያል ፓርክ ቤት ማቅረብ ማትችል ሰውዬ እገዛ ሊደረግ ይችላል። አግዘ ሞታል። ክፍል 3 ይላል የማይንቀሳቀስ ንብረት ግመታ ስርዓት እና ፈቃድ አሰጣጥ ንዑስ ክፍል 1። እንግዲህ የማይንቀሳቀስ ንብረት ሪል ፕሮፐርቲ ቫሉዌሽን ሲስተም ኤንድ ላይሰንሲንግ አሰጣጥና ግመታ ስርዓትና ፈቃድ አሰጣጥ። ኦኬ ለማን ነው ፈቃድ የምትሰጠው? እንዴት ነው የሚገመተው? እንግዲህ እንመልከተው። የማይንቀሳቀስ ንብረት ግመታ ዓላማና ስርዓት ይላል። የማይንቀሳቀስ ንብረት የሚከተሉትን ዓላማዎች ለማስፈጸም የሚገመት ይሆናል። ለንብረት ግብር፣ ለሽያጭና ግዢ፣ ለባንክ ብድር ማስያዣ፣ ለፍርድ ቤት ክርክር፣ ለውርስ ወይም ንብረት ክፍፍል፣ ለካሳ፣ ለኢንሹራንስ፣ ለኪራይ አገልግሎት፣ በሌሎች አይ ቲንክ ይቺ ለአንድ ማኔጅመንት ምናምን ኮርስ የምትባል ማስተርስ ምናምን ብለው ያመጣል አለ። ሲቪል ሰርቪስ ነው ምናምን ከዛ ተምረው የወጡት ሰዎች ናቸው እንግዲህ የሚመስለኝ። አሁን እዚህ ጋር ኢንፑት አስገብተው በዚህ አንቀጽ ንዑስ አንቀጽ አንድ ፊደል ተራ የተጠቀሰው ተፈጻሚ የሚሆነው የንብረቱ ባለቤት በሚያቀርበው ጥያቄ መሰረት ይሆናል። ለምንድን ነው? ለሽያጭና ለግዢ የማይንቀሳቀስ ንብረት። ስለዚህ ተፈጻሚነቱ ለሽያጭና ለግዢ ሲሆን እርሱ ሻጩ ወይንም ገዢው ይሄ ንብረት ይገመትልኝ ብሎ ሲጠይቅ ነው። እና ለምንድን ነው እንግዲህ ኢቫሉዌሽኑን የሚሰሩት? አይ ዶንት ኖ። እኔ እንደሚመስለኝ
I don't know. Why do they do the valuation? Like, why do the government do um, maybe taxes are like commission ምናምን like why do you think like ለምን ይሰራዋል? Why does the government do valuation of real estate? Then like why does government do valuation of an asset, a real estate asset, real estate asset uh, during buying and selling? The most immediate reason government value an asset is to set a credible tax paid. Without government valuation, buyers and sellers could under declare transaction values to pay less tax. Local governments will lose the revenue. All right. ኦኬ ያው ለግብር ለምናምን ለራሱ ይሰራል ነው። እኔ ሰዎች ሲሸጡ ለምን ቫሉዌሽን መስራት አይዶን ነው እንግዲህ ምንድነው የሚባለው እሱ ስትገቡ በግዢና ሽያጭ ጊዜ መንግስት ቫሉዌሽኑን የሚሰራው ታክስ አንደር ሪፖርት ላይክ ነው። አንድ በውስጥ ሲጠይቁ ነው ደግሞ ይላል። ካልጠየቁኝ መጥቼ ቫሉዌሽን አልሰራም እያሉ ስትሸጡና ስትገዙ ካልጠየቃችሁኝ መጥቼ ላይክ ነው in part 3, all right, part 3 subsection 1 article 11 part 3, all right, subsection 1 article 11 article sub article 2 like I don't know like the time you start like the Ethiopian like real estate proclamation 1357 2004 like part 3 subsection 1 article 11 sub article 1 sub article 2 says the government does asset valuation during sales and like during sales during what you call it buying upon like the request of either party. My question, all right, my question, what is the relevance of the relevance, whatever the relevance relevance of this is sabbatical ምንድን ነው like is the excellent, that's precising probing question. You are referring to proclamation like real estate development and real property marketing in part 3 property. The valuation of real property during buying and selling shall be conducted by the government upon the request of listen pack what's disclosed actually does like this article instant public option for valuation, not a monopoly. Doesn't mean all property sales must go through government valuation. Rather, it says if either the buyer or the seller requests
The government must step in and conduct certain or certify evaluation. That's crucial because it creates a right, not obligation, makes the government neutral referee. In a sense, it introduces optional but authoritative dispute resolution against asymmetric information and fraud. All right, asymmetric. Information asymmetry in it stabilizes taxation and financial documentation. ይገምትልኝ መንግስትን ጠርተው እኔ የምንድን ነው የሚባለው ትርጉሙ አልገባኝም። ላይክ ነው ሬሌቫንሱ። ምክንያቱም መንግስትን ገምትልኝ ብላችሁት እንደዛ በማድረግ ላይክ ነው መንግስት የሚያገኘውን ጥቅም እርሱት። ምክንያቱም መንግስት የሚያገኘውን ጥቅም እርሱት። ምክንያቱም ኦፕሽናል ነው። ገብቷችኋል? ኦፕሽናል ነው ብቻ ሳይሆን በሌላ ጊዜ ኢቫሉዌሽን ሊሰራ ይችላል አንደር ኦል ዘ ሰርከምስታንስስ ለንብረት ግብር። ስለዚህ ጠየቃችሁትም አልጠየቃችሁትም ይሄ ለፕሮፐርቲ ታክስ ብሎ ይሰራል። ጠየቃችሁትም አልጠየቃችሁትም እናንተ እሱ ጋር ሄዳችሁ ስፔሻል የምትጠይቁት ምናልባት ምን ያህል እንደሚቀርጣችሁ ምን ያህል እንደሚወስድባችሁ ምናምን አውቃችሁ ምን ልላችሁ ነው። ሰዎቹ ሲገበያዩ እሱ በኢቫሉዌት ባረገላቸው ዋጋ አይገዙም፣ አይሸጡም። ሲስማሙ ነው። ገብቷቸዋል። ምናልባት ምን ያህል ይቀጣናል ነሰንስ ፐኒሽ ያደርገናል ሳይሆን ምን ያህል ታክሲ ይወስድብናል ወይ የሆነ ነገር ይፈልግብናል ብለው ሲሉ ሊያደርጉት ይችላሉ። እና የዚህ እንትን ሰብ አርቲክል ወይም ንዑስ አንቀጽ ፋይዳ አልገባኝም ማለት ለምን ስቲፕሌት ማድረግ እንዳስፈለገው ማለት ነው። ይሄን አገልግሎት ሰጣለሁ። ይሄ ህግ የአገልግሎት ማስታወቂያ ነው። በጥየቃ መሰረት ማን ነው ኢቫሉዌሽኑን ራሱ የሚሰራው? እንግዲህ እኔ አልገባኝም፣ አልተዋጠልኝም። ቻትጂፒቲ ቢልም አልተዋጠልኝም። የማይንቀሳቀስ ንብረት ግመታ የሚከተሉትን ስርዓት የተከተለ ይሆናል። ግመታው ግልጽና የወቅቱን የአካባቢውን ገበያ መረጃ መሰረት በማድረግ የተረጋጋ ገበያ የሚፈጥር መሆን አለበት። የሚገመተው አግባብ ካለው አካል እውቅና በተሰጠው ገማች መሆን አለበት። ስለዚህ ገና አይታወቅም ነው ቫሉዌተሩ አን ኢንዲፐንደንት ኦርጋናይዜሽን መንግስት አይደለም የሚሆነው ነው። ማን ነው ማለት ነው? እንግዲህ የከተማ እና መሰረተ ልማት ዘርፍ የሚባለው ኦቶራይዝ ያደርጋል እሱ ነው ገና ኢቫሉዌሽን የሚያደርግ ሌላ ሴፓሬት ነው። ኢንዲፐንደንትም ሊሆን ይችላል ምናምን የሚገምተው አካል አግባብ ካለው አካል እውቅና ማለት እንግዲህ አግባብ ያለው አካል ያ ነው። ግመታው በመንግስት ተቋም በመደበኛነት የሚከናወን ሲሆን በ5 ዓመት ቢያንስ አንድ ጊዜ መሆን አለበት። ንብረት ኤስቲሜሽን መደረግ አለበት በ5 ዓመት አንድ። ኦኬ በዚህ አንቀጽ ንዑስ አንቀጽ 3 ፊደል ተራ ሐመር ውሃ የተጠቀሰው ንዑስ አንቀጽ 3 ሐመር ውሃ በመንግስት ተቋም የሚከናወን ሲሆን በ5 ዓመት በዚህ አንቀጽ የተጠቀሰው እንደተጠበቀው ነው። በመንግስት ተቋም ስራውን የማይሸፈን ሆኖ ሲገኝ መንግስት እውቅና በሰጠው አካል ስራውን ሊያሰራ ይችላል። የሚገመተው አግባብ ካለው አካል እውቅና በተሰጠው ገማች መሆን አለበት። ግመታው በመንግስት ተቋም በመደበኛነት የሚከናወን ሲሆን ስለዚህ ያ የመንግስት አካል ራሱ በመንግስት አካል እንደገና እውቅና ተሰጥቶት ነው ወይስ there is an independent ገማች አለ እዚህ ጋር መንግስት ደግሞ የራሱ ገማች አለው ለማለት ነው። Valuation must be conducted by certified valuers from appropriate bodies. If the valuation is regularly performed by a government institution, it should be done once every 5 years. የሚከናወን ሲሆን በ5 ዓመት ቢያንስ አንድ ጊዜ መሆን አለበት። የሚከናወን ሲሆን ኮንዲሽናል ነው ሲሆን
አይ እኔ እንጃ ነው የምላችሁ። እኔ በሀገር አይ ዶንት ኖ እንግዲህ ለምን እንደዚህ አይነት ውትፍትፍ ያለ ነገር እንደሚጽፉ አይገባኝም። ነው ገማች ገሌ ገሌ ነው። መንግስት የራሱ ግምት ይወስዳል። ሰዎች ግን ኢንዲፐንደንት የሆኑ ምናምን ሊኖሩ ይችላሉ ምናምን ብሎ መጻፍ ምን ከባድ እንደሆነና ለምን እንደዚህ እንደሆነ እኔ በዚህ አንቀጽ ነው አንቀጽ 3 ፊደል ተራ ሀ የተጠቀሰው እንደተጠበቀው ነው። በመንግስት ተቋም ስራውን የማይሸፍነው ነው ሲገኝ መንግስት እውቅና በሰጠው አካል ስራው ሊያሰራ ይችላል። ስለዚህ ኢንዲፐንደንት ገማቾች አሉ። መንግስት የራሱ ግምት አለው። የተሰጠው ተጠበቀው ነው። መንግስት ተቋም ስራውን ነው እና ይህንን እዚህ ጋር ማስቀመጡ ምንድን ነው ፋይዳው? እንዲገምት አግባብ ካለው አካል ወይም ከንብረቱ ባለቤቱ የስራ ትእዛዝ የደረሰው ገማች የታዘዘበትን መስረቻ ንብረቱን መገመት ይችላል። ይሄ እንደው ትንሽ አግባብ ካለው አካል ወይም ከንብረቱ ባለቤት የስራ ትእዛዝ የደረሰው ገማች ለተመሳሳይ ዓላማ በዚህ አንቀጽ ነው አንቀጽ 3 ፊደል ተራ ሀ የተጠቀሰው እንደተጠበቀው ነው። በመደበኛነት በዓመታዊ ዋጋ ለውጥ ንጽጽር እና የማይንቀሳቀስ ንብረት ባለቤት በሚቀርብ ማስረጃ መሰረት ግመታው ወቅታዊ መደረግ አለበት። በተለያየ ምክንያት በገማች ማለት በጣም ፉርሽ ምን ልበላችሁ፣ በጣም ከመኳኳቶ የተነሳ ኢትስ ናት ወርዝ ኢቨን ኮመንቲንግ። ስለዚህ ዝም ብዬ እንደው በጣም በጣም ፕሮናውንስድ የሆነ ነገር ካልሆነ በስተቀር አምናገና ኮሜንቱ ቢሆነስ በተለያየ ምክንያት በገማች የሚቀርብ የሚንቀሳቀስ ንብረት ግምት አግባብ ባለው አካል ተመዝግቦ በተለያየ ምክንያት በገማች የሚቀርብ የማይንቀሳቀስ ንብረት አግባብ ባለው አካል ተመዝግቦ ከሚገኘው የንብረት ግምት ንጽጽር ልዩነት በሚኖርበት ጊዜ በሚመለከተው አካል እንደ ግመታው ዓላማ ተጣርቶ ትክክለኛው የንብረት ግምት ይወሰዳል። የማይንቀሳቀስ ንብረት ግምት አካል when there is a discrepancy between registered real estate property value and the actual value due to various reasons, the relevant body will verify the value and make the necessary corrections. And the actual value due to various reasons. ከተዋከል እንደ ግምታዊ ዓላማ ተጣርቶ ትክክለኛ በሚመለከት ግምታው ዓላማ እንደ ግምታው ዓላማ እንግሊዝኛውና አማርኛው ፍጹም አይገናኙም ነው ለኔ ነው የምላችሁ። when there is a discrepancy between the registered and real property value and the actual value due to various reasons, the relevant body will verify the value and make the necessary correction. ለምሳሌ እንዴት ልበላችሁ፣ አሁን አሴት ሲመዘግቡ ህንፃ ቢኖራችሁ የሆነ ድርጅት ኖራችሁ አሴት ላይ አለክ ነው ከንብረት ዝርዝር ውስጥ የሆነ ቢልዲንግ ሊኖራችሁ ይችላል እና ያንን ቢልዲንግ አሴት ቫሊዋችሁን ሬጅስተር ላይ ነው ከፍ ታደርጉታላችሁ። ስለዚህ ጠንካራ ነኝ ምናምን ብላችሁ እና ሬጅስተር ስታደርጉ ሬጅስተር ያደረጋችሁት ወይ ሊበዛ ይችላል። ስለዚህ በተለያየ ምክንያት ከበዛ ወይም ካነሰ ገማች አካሉ እንድታስተካክሉ ሊያደርጋችሁ ይችላል። ይሄ አሴት ይሄን አላያወጣም በገበያ ምናምን ብሎ ባላንስ ሺታችሁን አስተካክሉ ሊላችሁ ይችላል የሚል ሴንስ ነው ለእኔ ይሄኛው የሚሰጠኝ። እዚህ ጋር ግን ያለው የማይንቀሳቀስ ግምት አግባብ ካለው አካል የተለያየ ምክንያት በገማች የሚቀርብ የማይንቀሳቀስ ንብረት ግምት አግባብ ካለው አካል ተመዝግቦ ከሚገኘው የንብረት ግምት ንጽጽር ልዩነት በሚኖርበት ጊዜ በሚመለከተው አካል እንደ ግመታው ዓላማ ተጣርቶ ትክክለኛ የግመታው ዓላማ ተጣርቶ አሁን የሚል ነገር እዛ ጋር አታዩም ነው የግመታ ዓላማ ቶታሊ ዲፍረንት ላይክ ነው። ዩ ዶንት ፋይንድ ኢት እዚህ በእንግሊዝኛው ማለት ነው። የግመታ ዓላማ እኮ ለምንድን ነው የምትገምተው? ገብቷችኋል? ላይክ ነው ለባላንስ ሺት ነው፣ ለሽያጭ ነው፣ ለፕሮፐርቲ ነው፣ ለትራንስፈር ነው ወዘተ የሚል ነገር አታገኙም። ከዘረዘራችሁ የምትገምቱት ለምንድን ነው? እዛ ጋር ለተዘረዘሩት ነገሮች ነው። እንግሊዝኛውና አማርኛው የሚገናኙ ሆነው አላገኛቸው። ግን ንጽጽር ልዩነት በሚኖርበት ጊዜ ስለዚህ ቫሉዌሽን ኦርጋናይዜሽኑ የሚመለከተው አካል ማለት እንግዲህ የከተማ ልማት ዘርፍ ያልሆነው ነገር የለም ነው ጃክ ኦፍ ኦል ትሬድስ። ስለዚህ መዘግብና
ልዩነት በሚኖር የመዘገበውና አዲስ ሲሰራ ቫሉዌሽኑ ልዩነት ሲኖር ዲስክረፐንሲውን አጣርቶ ከዓላማው አንጻር እንደገና ማስተካከል አለበት። የዚህ አንቀጽ የግመታ ስርዓት ዝርዝር አፈጻጸም ይህን አዋጅ ለማስፈጸም ሴም ቲንግ ነው ቡኬስት ነው። ስለ ግመታ ዘዴዎችና መረጃዎች ይላል። የማይንቀሳቀስ ንብረት ግመታ ዘዴ የንብረት ገበያ ዋጋ ንጽጽር መሰረት ያደረገ መሆናል። ግመታ ዘዴ የንብረት ገበያ ዋጋ ንጽጽር ቤዝድ ኦን ማርኬት ፕራይስ ኮምፓሪዝን ኦፍ ፕሮፐርቲ። ገበያውን መሰረት ማርኬት ፕራይስ ኮምፓሪዝን እንግዲህ ማርኬት ፕራይስ ኮምፓሪዝን በአካባቢው ዋጋ ይወሰናል ለማለት ነው። ማርኬት ፕራይስ ኮምፓሪዝን ተመሳሳይ ነገር እንደዛ ነው። በዚህ አንቀጽ ንዑስ አንቀጽ 1 በተደነገገው መሰረት የማይንቀሳቀስ ንብረት የሚገመት ሆኖ ሌሎች የንብረቱ መተኪያ ወጪ ወይም ገቢን ወደ ካፒታል መቀየር ተከትለው እንደ ግመታው ዓላማ ሊከናወን ይችላል። በዚህ ንዑስ አንቀጽ 1 በተደነገገው መሰረት የማይንቀሳቀስ ንብረት የሚገመት ሆኖ ሌሎች የንብረቱ መተኪያ ወጪ ወይም ገቢን ወደ ካፒታል In accordance with the provision of sub-article 1 of this article, real property can also be valued using other methods such as market price comparison, income capitalization, or other appropriate calculation methods as necessary. በዚህ አንቀጽ ንጽጽር መሰረት ያደረገ መሆን የሚገመት ነው። ሌሎች የንብረት መተኪያ ወጪ የንብረቱ መተኪያ ወጪ ወይም ገቢን ወደ ካፒታል መቀየር ተከትሎ ኢንካም ካፒታላይዜሽን ቴክስት ቡኳን እንደሚመስለው እዚህ ይሄ ላንድ አሴት ማኔጅመንት የምትባለው ማስተርስ ምናምን ፕሮግራም ላይ ቴክስት ቡክ ላይ የተነሱ ሀሳቦች አሉ። እነሱን እንዳለች እንደዚህ ቀደድ አድርገው አውጥተው አጤሬራ አድርገው አምጥተው እሱን ወደ ሞተ የደከመ አማርኛ ተርጉመው ያስቀመጡት ነው የሚመስለው። ማለት ሜቶዶሎጂያችን ኢቫሉዌሽን እንግዲህ የተለያየ አይነት ኢቫሉዌሽን ቴክኒክ አለ ነው እንደሚመስለው። አሁን ከእንግሊዝኛው ዩዚንግ አዘር ሜተድስ ሰች አዝ ማርኬት ፕራይስ ኮምፓሪዝን፣ ኢንካም ካፒታላይዜሽን can you list me valuation techniques? Can you list me property valuation techniques? All right, techniques such as income capitalization, what's the other one? Market price comparison, it is. Absolutely, that's a great move toward understanding how valuation becomes both technical and clear. Market sales comparison, core idea. What similar properties recently sold for? Okay. Method: compare the target property to similar comparable location, size, quality, condition, date of sale. Used for strengths, reflects actual weakness, require an active, transparent market. Cost replacement or production approach. Cost value to build the property today minus depreciation plus land value. All right. 3. Income capitalization approach. ነው ብላችሁ ቴክስት ቡክ ኮፒ አድርጎ ነው። ሬዚደንሻል ዴቨሎፕመንት አፕሮች፣ ፕሮፊት ኦር ቢዝነስ አፕሮች፣ ኢንቨስትመንት ዲስካውንት ካሽ ፍሎ አፕሮች፣ ዲፕሪሺዬሽን ሪፕሌስመንት ኮስት አፕሮች፣ ማስ አፕራይዛል ስታቲስቲካል ቫሉዌሽን። እነዚህን እንጠቀማለሁ ለማለት ነው። እና ማለት አገማመቱ እንደ ሁኔታው አሁን ለምሳሌ ምንድን ነው የሚባለው አፍርሼ ብሰራው ምን ያህል ይሆናል ብላችሁ እንደዚህ አይነት ኢቫሉዌሽን አለ። ገብቷችኋል?
አሁንም ነው የተለያየ። ስለዚህ አፍርሶ የመስሪያ የዋጋ ግመታ አለ። ለምሳሌ እዛ አካባቢ ተመሳሳይ ህንፃ የገበያው ሁኔታ የከተማው ምናምን በሆነበት ተመሳሳይ ቤት ምን ያህል ቤት ማርኬት ኮምፓሪዝን የሚባለው እሱ ነው ማለት ነው። ኢንካም ካፒታላይዜሽን ምን ነበር እንግዲህ? ኢንካም ካፒታላይዜሽን ማርኬት ኮስት ኢንካም ካፒታላይዜሽን ነው። ኢንካም ስቴትመንት ሴንሲቲቭ ቱ አሰምፕሽንስ የራሳቸው ችግር ምናምን አለባቸው ነው። አሁን ኢንካም ካፒታላይዜሽን ኮር አይዲያ ቫሊዩ ኢዝ ኢኳል ቱ ፕሬዘንት ቦዝ ኦፍ ፊውቸር ኢንካም ሜተድ። ስለዚህ ኤስቲሜት ዘ ፕሮፐርቲስ ኔት ኦፕሬቲንግ ኢንካም ማይነስ ሬንት ማይነስ ኤክስፔንስ ሬንት ማይነስ ኤክስፔንስ divide by cap rate, net operating income, capitalization rate, or more complex cash flow discount future income streams using discounted cash flow model used for ስለዚህ ምን ያህል ገቢ ማምጣት ይችል ነበር ብላችሁ ትሰሩትና ስለዚህ ይህን ያህል ገቢ ማምጣት የሚችል ነገር ምን ያህል ያወጣል ብላችሁ ዋጋ ታወጡለታላችሁ። ለምሳሌ አይ ዶንት ኖ ገብታችኋል ማለት ነው። ምን ያህል ገቢ ጀነሬት ማድረግ ይችላል። ስለዚህ ቢከራይ ይሄን ያህል ያወጣል። ስለዚህ በየወሩ በየአመቱ ይሄን ያህል ገቢ ማምጣት ይችላል። ይሄን ያህል ገቢ ማምጣት የሚችል አንድ አሴት ማንኛውም አሴት አውሮፕላን ይሁን ሆቴል ይሁን ወዘተ ምን ያህል ወርዝ ያደርጋል ይሄን ያህል። ስለዚህ ይሄን ህንፃ ይሄን ያህል። ስለዚህ ካፒታል ስለዚህ ቫሉዌሽኑ እነዚህ ነገሮች ተጠቅሞ ቫሉዌት ሊያደርግ ይችላል ነው። ይሄ ቴክስት ቡክ አይደለም ወይ? እኔ የምለው ዝም ብለህ ቴክስት ቡክ ቀዳ አውጥተህ ህግ ብለህ ትለጥፋለህ። ቴክስት ቡክ ነው የሚመስለኝ ነው ለኔ። የንብረቱ ባህሪ ልዩ ሆኖ የተሟላ የንብረት ገበያ መረጃ የማይገኝለት መሆኑ አግባብ ባለው አካል ሲረጋገጥ በልዩ ዘዴ የሚገመት ይሆናል። ኦኬ አሁን ይሄ ሊያስኬድ ይችላል። በመደበኛው መልኩ ነው በሚታወቀው አሰራር ምናምን እንትን ካላለ የተለየ ሊያስኬድ ይችላል። የግመታ ስራ የሚያግዙ መረጃዎች ተደራጅተው መያዝ አለባቸው። የግመታ መረጃ አግባብ ያለው አካል ሲጠይቅ የግመታ መረጃ አግባብ ያለው አካል የግመታ ስራዎች የሚያግዙ የግመታ መረጃ አግባብ ያለው አካል ሲጠይቅ የተሟላ መረጃ መስጠት ይኖርበታል። ማን ነው የሚጠየቀው? complete information should be provided upon request by the appropriate authority። ማን ነው ተጠያቂ? ገማቹ ነው? ባለቤቱ ነው? መንግስት ነው? ከተማ ልማትና የከተማና የመሰረተ ልማት ዘርፍ ነው? ቫሉዌተሩ ነው? who should provide? don't you ስቴት መደረግ የለበትም። የማይንቀሳቀስ ንብረት ገበያ ከተሸጠ ወይም የተከራየ ንብረት ዋጋ ተብሎ በቀረበው መረጃ ላይ ማስረጃ አስደግፎ የቀረበው ዋጋ ችግር እንዳለበት እውነተኛ ጥቆማ ለሚያቀርብ ሰው ማበረታቻ ንብረት ገበያ የተሸጠ የማይንቀሳቀስ ንብረት ገበያ የተሸጠ ወይም የተከራየ ንብረት ዋጋ ተብሎ በቀረበው The real property market encourages individuals who provide genuine suggestions based on the presented information regarding አረጂ በጠጥ የሆነች ሀገር በናለ የዚህ አንቀጽ ዝርዝር አፈጻጸም ይህን አዋጅ ለማስፈጸም በሚወጣ ደንብ ይወሰናል። የንብረት ግምት ጥቅሎችን ማጽደቅና ለህዝብ ማሳወቅ የንብረት ግምት ጥቅሎችን ማጽደቅና ለህዝብ በልዩ ፍላጎት ግመታ ምክንያት በተናጠል ግመታ ሲከናወን ግመታውን የጠየቀው አካል ከገማች ባለሙያ ተረክቦ ለሚፈለገው ዓላማ የማዋል መብቱ እንደተጠበቀው ነው። የማይንቀሳቀስ ንብረት ግመታው በመደበኛነት በየ5 ዓመቱ ሲከናወንና ለህዝብ ጥቅም ሲባል ቦታ በማስለቀቅ ክፍያ የተከናወነ ግመታ ሲሆን የመጨረሻ የንብረት ግምት ጥቅል ለከተማው ወይም ለወረዳው ካቢኔ ቀርቦ መጽደቅ አለበት። In cases where separate assessment is conducted due to special needs, the party requesting the assessment assumes responsibility for the assessment and reserves the right to use the
for their intended purposes. Real property valuation is conducted regularly every 5 years to make for public benefit. እንዴት አሁን እነዚህን ሁለቱን አንድ ላይ ታደርጋቸዋል? እንደዚህ አጣብቀ ማለት ነው። ለያይተ ማስቀመጥ አልነበረብህ? The final total property valuation must be submitted. እኔ ልክ ነው። በዚህ አንቀጽ ንዑስ አንቀጽ አንድ መሰረት በተሰጠ ውሳኔ ቅር የተሰኘ አካል በዚህ አዋጅ አንቀጽ 24 እና 30 መሰረት ቅሬታዊ የሚግባኙን ለሚመለከተው አካል ማቅረብ ይቻላል። አሁን ለምሳሌ ኢቫሉዌሽን እንደዚህ ይሰራል አላችሁ። የሚሰራበት እኔ ሰፐሬት ነው የሚመስለኝ ከዚህ ከሬጅስትሬሽን አክቱ ለብቻው ሌላ አዋጅ ነው የምታወጡት። ነገር ግን ኢቫሉዌት ከተደረገ በኋላ ኢቫሉዌሽኑ አልተስማማኝም ያለ ሰው ካለ ቅሬታ ካለበት ቅሬታውን አቅርቦ ለማን ነው የሚያቀርበው? ለሚመለከተው አካል። ይግባኙን ለሚመለከተው አካል። ማን ነው አሁን የሚመለከተው አካል? አግባብ ያለው አካል ነው አይመስለኝም። ግን እንደው እንትኑ ነው አግባብ ያለው አካል የሚመለከተው አካልና አግባብ ያለው አካል authority in accordance with made this complaint appeal to the relevant authority. All right. Relevant authority and the appropriate body are two separate things in my view. All right. ይሄና relevant authority የሚለውና appropriate body አንድ አይደሉም። የለም አሁን ወደ ላይ ብትሄዱ ትርጉም ላይ የሚመለከተው አካል እና ማነው ስሙ የተሰኘ አካል በዚህ አዋጅ መሰረት ቅሬታ ይግባኝ ለሚመለከተው አካል የሚባልና አግባብ ያለው አካል ይሄ ነው ያለው። ላይ ስትሄዱ አግባብ ያለው አካል አለ። ይሄ ግን የሚመለከተው አካል የለም ነው። ስለዚህ it doesn't work። እንዴት አግባብ ያለው አካል የክራይ አገልግሎቶች ዋጋ፣ የከተሞች መነሻና ጣሪያ በየ2 ዓመቱ ጥናት መሰረት ተደርጎ ይሰራል። አግባብ ያለው አካል። ስለዚህ ይሄ የከተማ ልማትና ዘርፍ የሚባለው መስሪያ ቤት መቼም የያዘው ጉድ ጎብጧል ነው ማለት ሁሉንም ነገር ልስራ ብሎ እንደ እብድ ብዙ ነገር ተሸክሟል። በዚህ አንቀጽ ንዑስ አንቀጽ 2 የተደነገገው እንደተጠበቀው ነው። ወቅታዊ የዋጋ ግሽበት የቤት አቅርቦትና ፍላጎት ምጣኔ መሰረት በማድረግ በዚህ አንቀጽ እንደተጠበቀው ነው። ወቅታዊ የዋጋ ግሽበት የቤት አቅርቦትና ፍላጎት ምጣኔ መሰረት በማድረግ እንዳስፈላጊነቱ ማሻሻያ ይደረጋል። የምን ማሻሻያ ነው የሚደረገው? የግመታ ነው? የኑሮ ውድነት ነው? የሽንኩርት ነው? የምን ማሻሻያ? የከተማው ወይም የወረዳው ካቢኔ ወይም ማንኛውም በሕግ ስልጣን የተሰጠው አካል የመጨረሻውን የማይንቀሳቀስ ንብረት ግምት ጥቅል በተረከበ በ15 ቀን ውስጥ በተለያዩ የመገናኛ ዘዴዎች ለሕዝብ ይፋ ማድረግ አለበት። የመጨረሻው ማስታወቂያ በይፋ ከተነገረ ቀን ጀምሮ ከሰጠ ጊዜ የማይንቀሳቀስ ንብረት ግምት ጥቅል ለሕዝብ ምርመራ ክፍት መደረግ አለበት። እንዴት አድርጎ በምን በኩል ግመታው ክፍት መደረግ አለበት? አዲስ አበባ ውስጥ እንግዲህ 800,000 ቤት ቢኖር የ800,000 ቤቱ ነው ግመታ አድርጋችሁ እንዴት አድርጋችሁ ነው ፐብሊክሊ አቬይላብል በዌብሳይት ነው የምታደርገው? ምንም ነገር የለውም። ባለ ንብረቶች በማንኛውም ጊዜ ንብረታቸው ሲገመት የማወቅና ጉድለት ካለበትም እንዲስተካከል መጠየቅ መብታቸውን ለማስጠበቅ የማይንቀሳቀስ ንብረት ግምት ጥቅሉ የተካተተ ማንኛውንም ባለ ንብረት በዚህ ንዑስ አንቀጽ 5 የጠቀሰው ማስታወቂያ ቅጂ የግምቱ ጥቅል ዝርዝር መረጃ ጋር በስራ ባሰራው ሰው በፖስታ ወይም በቀጥታ መልእክት እንዲደርሰው መደረግ አለበት። To safeguard the rights of property owners to be informed about their property valuation and to request correction if necessary. like ነው እንዴት ነው እንደዚህ ምንም ስርዓት ነጥብ የሌለው ሰውን ትንፋሽ ሳትሰጥ እንትን የለም ምንድነው የሚለው 2 ነጥብ ነጠላ ሰረዝ ምናምን ድርብ ሰረዝ ምናምን የሚባሉት ነገሮች አሉ። እንደሱ ሳታደርግ እዚህ ጋር አትሊስት እንግሊሹ እንትን አላችሁ ነው። የክልሉ የራሱ ወይም የሚጠቀምበት ሌላ ድረገጽ ካለው ማስታወቂያውና የንብረት ግምት ጥቅሉን በድረገጽ ለሕዝብ ይፋ ማድረግ ካለው ነው። ክልሉ ነው ደግሞ አሁን የሚለው እንትኑሳ የፌዴራል እንትኑስ ከሆነ የፌዴራል አስተዳደር ከሆነስ የከተማ አስተዳደር ከሆነስ
ባለንብረቱ በሕግ የተወሰነውን የአገልግሎት ክፍያ በመክፈል የንብረቱን ግምት ጥቅል ወይም በከፊል እንዲሰጠው መጠየቅ ይችላል። ማለት ኤስቲሜሽኑን ከፍለው መውሰድ ይችላሉ። ኦኬ። በዚህ አንቀጽ ዝርዝር አፈጻጸም ይህን አዋጅ ለማስፈጸም የማይንቀሳቀስ ንብረት ግምት ጥቅል ላይ ስለሚደረግ ምርመራ በዚህ አዋጅ አንቀጽ 13 ንዑስ አንቀጽ 5 በተመለከተው ቀነ ገደብ ውስጥ አግባብ ያለው አካል በሂደቱ ግልጽነትና ተጠያቂነትን ለማስፈን የንብረት ግምታውን ሂደትና ውጤት የሚያሳየውን ሰነድ ጥቅሉን ሊመረምር። ማን ነው እንግዲህ የሚመረምረው? አግባብ ያለው አካል ያው መከረኛው ማለት ማጋይቨር ሁሉንም ስራ የሚሰራው ዘርፍ ማለት ነው። እንግዲህ ይሄ አገማመት ነው ብለዋል። ገማቹ አሁን እንዴት ነው ላይሰንስድ የሚሆነው ሊሉ ነው እንግዲህ ንዑስ ክፍል 2 በዛኛው በክፍል 3 ውስጥ ክፍል 2 ማለት ነው የገማች ፈቃድ አሰጣጥ ስርዓትና የገማች ኃላፊነት አትሊስት እንደው ይሄ ትንሽ አንትኑ አረፍተ ነገሩ ራሱ ግልጽ ይመስላል። የገማች ፈቃድ ስለመስጠት የማይንቀሳቀስ ንብረት የሚገምት ማንኛውም ገማች የታደሰ የሙያ ፈቃድ ያለው መሆን አለበት። ማንኛውም የሙያ ፈቃድ መሆን አለበት። ኦኬ። በዚህ አንቀጽ ንዑስ አንቀጽ 1 የተደነገገው እንደተጠበቀው ነው። መንግስት የግምታ ስራ ለመስራት የሚያደራጀውን የተቋም ሰራተኛ ብቃቱን በማረጋገጥ subject to employees of government institution may conduct property if their competency in property appraisal is confirmed, unlike independent valuers. Evaluators, no? Valuers. Valuators. Okay, valuers. ሰራተኛ ብቃቱን በማረጋገጥ ግምታ ስራ ላይ ያከናውን። ብቃቱን እንዴት አድርጎ ነው የሚያረጋግጠው? ታድሰ የሙያ ፈቃድ ያለው መሆን አለበት። ማን ነው የሚሰጠው? አንተ ስለ ኤስቲሜሽን እያስቀመጥክ ነው። አይ ዶንት ቲንክ ኢት ኤግዚስት። ከዚህ በፊት የነበረ አሰራር ምናምን አይደለም። አዲስ ነገር እየጀመርክ ነው። መንግስት ሊሰራው ይችላል ነው። ኢንዲፐንደንት እንትኖቹ ብቻ ሳይሆን መንግስት ብቃቱን ሲያረጋግጥ ሊሰራ ይችላል። እንዴት ነው ብቃቱን የሚያረጋግጠው? የገማች ሙያ ፈቃድ በፌዴራል በክልልና ከተማ ደረጃ የሚሰጠው ነው። የሙያ ደረጃው እርከን በሚገመተው ንብረት አይነትና ዋጋን መሰረት ያደረገ መሆን አለበት። አግባብ ያለው አካል የማይንቀሳቀስ ንብረት ገማች የሙያና ስነ ምግባር ጉድለት መታየቱን በቂ ማስረጃ ሲቀርብ የገመገመ የሙያ መቀነስ ወይም የገማች ፈቃድ ማገድ ወይም መሰረዝ እና ሌሎች አስፈላጊ እርምጃዎችን ይወስዳል። ምን ማለት ነው? አሁን ለምሳሌ የሙያና ስነ ምግባር ጉድለት መታየቱን በቂ ይሄን ሲያደርግ እንዲህ ከሆነ ተብሎ መዘርዘር የለበትም። ዝም ብሎ ቅድ ነው። የዚህ አንቀጽ ዝርዝር አፈጻጸም ይህን አዋጅ ለማስፈጸም በሚወጣ የገማች ግዴታዎች የገማች ጠበቅ እናድርገው። ማንኛውም የማይንቀሳቀስ ንብረት ገማች የሚከተሉትን ግዴታዎች ይኖሩበታል። ሊሰራ በሚፈልግበት በሀገር አቀፍ በክልል ወይም በከተማ ስልጣን በሰጠው አካል የሙያ ፈቃድ ማውጣት አለበት። እንግዲህ ኢቫሉዌተር ስልጣን በተሰጠው አካል የሚወጣውን የሙያ ስልጣን የተሰጠው አካል ነው። ሹድንት ዴር ቢ ላይክ ነው ከዚህ ቦታ ላይ ይሄን ፈቃድ ማግኘት አለበት ወይንም መሰለኝ ነው። ማንኛውም ገማች ፈቃድ የወሰደ አካል በሚመለከተው አካል በየ3 ዓመቱ በሚዘጋጀው ምዘና ለሙያ ብቁ ሆኖ መገኘት አለበት። ያስኬዳል ነው። የዚህ አንቀጽ ዝርዝር አፈጻጸም በየ3 ዓመቱ አዲስ ኢቫሉዌሽን ቴክኒክ እንደመጣ ነው። የዚህ አንቀጽ ዝርዝር አፈጻጸም ይህን አዋጅ ለማስፈጸም እኔ እስካሁን እንግዲህ ካየሁት ዲር ኢትዮጵያን ክፉ ቀን አያምጣ እንጂ ይሄ ሀገር ዝም ብሎ በእንትን ነው በአሚር ተጣብቆ ነው ያለው። የሆነ ነገር ከገፋው ማለት ውስጡን ነው የምላችሁ ተቦርቡሮ ያለቀ የሞተ ነው። እንግዲህ ሰውም ደግሞ እንትን የለውም ነው አልታየውም ነው። ማህበረሰባችንም አልነቃም ነው ማለት እንደ ኖህ ዘመን ነው
እንትኑ እስኪመጣ ድረስ ነው የጥፋት ውሃ እስኪመጣ ድረስ ያገቡና ይጋቡ ይጨፍሩና ምንድነው ይገዙና ይሸጡ ይነግዱና ይሰሩ ምናምን ነበር። ግን ድንገት መጣባቸው ይላልና እንደዛ ነው የሚመስለው የሀገራችን ሁኔታ ነው የምላችሁ። ሰው ዝም ብሎ ላይክ ነው ኢንደፍረንት ነው ምንም ድንቅም ግርምም አይለውም። ማለት የሆነች ነገር ሲከፋው ኑሮ ተወዷል ወይ የመንግስት አገልግሎት ተበላሽቷል ብሎ ይላል እንጂ የችግሩ ጥልቀትና የውስጥ መቦርቦሩ የሱ ደግሞ አደጋ ነው የታየን አይመስልም የተረዳን አይመስልም። ወይንም ደግሞ ምንስ አመጣለሁ ብለን ወይ የነገሩ ጥልቀት ተስፋ አስቆርጦን ትተነዋል። ሳምቲንግ እና በጣም ነው ያዘንኩበት። እንግዲህ እዚህ ጋር ላቆም ክፍል 4ን በሚቀጥለው በሌላ ጊዜ እቀጥላለሁ 110ን ማለት ነው። ስለሰማችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እንገናኝ። መልካም